የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ዛሬ መስከረም 1 ቀን የተጀመረውና ጳጉሜ 5 ቀን የሚጠናቀቀው የመጽሐፍ ቅዱስ ጥናት ክፍላችን ነው። በዛሬው ዕለት እንግዲህ 103ኛ ቀን ሆነን ዛሬ የምንመለከተው የምናጠናው መጽሐፈ ነገሥት ካልዕ ወይም ሁለተኛ ነገሥት ምዕራፍ 4 ጀምረን ነው። አብረን እናነባለን። በጌታ በኢየሱስ ክርስቶስ ስም ጀምራለሁ። ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ፣ ባለ ዕዳ ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለኔ ለባሪያህ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎችን ተዋሺ፣ አታሳንሻቸውም አላት። ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አለ። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማድጋዎቹን ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር። ማድጋዎቹም በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። መታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለዕዳውም ክፈይ፣ አንቺና ልጆችሽም ከተረፈው ተመገቡ አለ። አንድ ቀንም እንዲህ ሆነ፣ ኤልሳ ወደ ሱነም አለፈ። በዚያም ታላቅ ሴት ነበረች፣ እንጀራ ይበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበር። ለባሏም ይህ በእኛ ዘንድ ሁልጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነቱ ላይ እንስራ፣ በዚያም አልጋ፣ ጠረጴዛ፣ ወንበርና መቅረዝ እናኑረለት፣ ወደ እኛም ሲመጣ ወደዚያ ይገባል አለችው። አንድ ቀንም ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ። ሎሌውንም ጊያዝን ይህችን ሱናማዊት ጥራ አለው። በጠራትም ጊዜ በፊቱ ቆመች። እርሱም እነሆ ይህን ሁሉ አሳብ አሰብሽልኝ፣ አሁንስ ምን ላድርግልሽ? ለንጉሥ ወይስ ለሰራዊት አለቃ ልንገርልሽን? በላት አለው። እርሷም እኔ በወገኔ መካከል ተቀምጫለሁ ብላ መለሰች። እርሱም እንግዲህ ምን እናድርግላት አለ። ጊያዝም ልጅ የላትም፣ ባሏም ሸምግሏል ብሎ መለሰ። እርሱም ጥራት አለ። በጠራትም ጊዜ በደጃፉ ቆመች። እርሱም በሚመጣው ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ አለ። እርሷም አይደለም ጌታዬ፣ የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻት እለምንሃለሁ አለች። ሴቲቱም ጸነሰች። በዚያም ወራት በአዲሱ ዓመት ኤልሳ እንዳላት ወንድ ልጅ ወለደች። ሕፃኑም አደገ። አንድ ቀንም እህል አጫጆች ወዳሉበት ወደ አባቱ ወጣ። አባቱንም ራሴን ራሴን አለው። እርሱም ሎሌውን ተሸክመህ ወደ እናቱ ውሰደው አለው። አንስቶም ወደ እናቱ ወሰደው። በጉልበቷም ላይ እስከ ቀትር ድረስ ተቀመጠ፣ ሞተም። ወጥታም በእግዚአብሔር ሰው አልጋ ላይ አጋደመችው። በሩንም ዘግታበት ወጣች። ባሏንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ መለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። እርሱም መባቻ ወይም ሰንበት ያይደለ ዛሬ ለምን ትሄጅበታለሽ አላት። እርሷም ደህና ነው አለች። አህያውንም አስጭና ሎሌውን ንዳ፣ ሂድ፣ እኔ ሳላዝህ አታዘግየኝ አለችው። እንዲሁም ሄደች። ወደ እግዚአብሔርም ሰው ወደ ቀርሜሎስ ተራራ መጣች። የእግዚአብሔርም ሰው በሩቅ ባያት ጊዜ ሎሌውን ጊያዝን እነኋት ሱናማዊቱ መጣች፣ ትቀበላትም ዘንድ ሩጥና በደህናሽ ነውን? ባልሽ ደህና ነውን? ልጅሽስ ደህና ነውን? በላት አለው። እርሷም ደህና ነው አለች። ወደ ተራራው ወደ እግዚአብሔር ሰው በመጣች ጊዜ እግሮቹን ጨበጠች። ጊያዝም ሊያርቃት ቀረበ። የእግዚአብሔርም ሰው ነፍሷ አዝናለችና ተዋት፣
እግዚአብሔርም ያንን ከኔ ሰውሮታል አልነገረኝም አለ። እርሷም በውኑ ከጌታዬ ልጅን ለመንሁን? እኔም አታታለኝ አላልሁምን አለች። ጊያዝንም ወገብህን ታጠቅ፣ በትሬን በእጅ ይዘህ ሂድ፣ ሰውን ብታገኝ ሰላም አትበል፣ እርሱም ሰላም ቢልህ አትመልስለት፣ በትሬንም በሕፃኑ ፊት ላይ አኑር አለው። የሕፃኑም እናት ሕያው እግዚአብሔርን በሕያው ነፍስህም እምላለሁ አልተውህም አለች። ተነስቶም ተከተላት። ጊያዝም ቀደማቸው፣ በትሩንም በሕፃኑ ፊት ላይ አኖረው። ነገር ግን ድምፅ ወይም መስማት አልነበረም። እርሱንም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነገረው። ኤልሳም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ ባልጋው ላይ ተጋድሞ ነበር። ገብቶም በሩን ከሁለቱ በኋላ ዘጋ፣ ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ። አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑም ገላ ሞቀ። ተመልሶም በቤት ውስጥ አንድ ጊዜ ወዲያና ወዲህ ተመላለሰ። ደግሞም ወጥቶ 7 ጊዜ ሕፃኑ ላይ ተጋደመ። ሕፃኑም ዓይኖቹን ከፈተ። ጊያዝንም ጠርቶ ይህችን ሱናማዊት ጥራ አለው። ጠራትም። ወደ እርሱም በገባች ጊዜ ልጅሽን አንስተሽ ውሰጅ አላት። ገብታም በእግሩ አጠገብ ወደቀች፣ በምድር ላይ ተደፋች። ልጇንም አንስታ ወጣች። ኤልሳም ዳግመኛ ወደ ጌልጌላ መጣ። በምድርም ላይ ራብ ነበረ። የነቢያትም ልጆች በፊቱ ተቀምጠው ነበር። ሎሌውንም ታላቁን ምንቸት ጣድ፣ ለነቢያት ልጆችም ወጥ ሥራ አለው። አንዱም ቅጠላ ቅጠል ያመጣ ዘንድ ወደ ሜዳ ወጣ። የምድረ በዳውንም ሐረግ አገኘ። ከዚያም የበረሃ ቅጠል ሰበሰበ፣ ልብሱንም ሞልቶ ተመለሰ። መትሮም በወጡ ምንቸት ውስጥ ጨመረው። ምን እንደሆነ ግን አላወቁም። ሰዎቹም ይበሉ ዘንድ ቀዱ። ወጡንም በቀመሱ ጊዜ የእግዚአብሔር ሰው ሆይ በምንቸቱ ውስጥ ሞት አለ ብለው ጮኹ። ይበሉም ዘንድ አልቻሉም። እርሱም ዱቄት አምጡልኝ አለ። በምንቸቱም ውስጥ ጥሎ ይበሉ ዘንድ ለሕዝቡ ቅዱ አለ። በምንቸቱም ውስጥ ክፉ ነገር አልተገኘም። አንድ ሰውም ከበዓል ሻሊሽ የበኩራቱን እንጀራ 20 የገብስ እንጀራ የእህልም እሸት በአቁማዳ ይዞ ወደ እግዚአብሔር ሰው መጣ። እርሱም ይበሉ ዘንድ ለሕዝቡ ስጣቸው አለ። ሎሌውም ይህን እንዴት አድርጌ ለ100 ሰው እሰጣለሁ አለ። እርሱም ይበላሉ ያተርፋሉም ብሎ እግዚአብሔር ተናግሯልና ይበሉ ዘንድ ለሕዝቡ ስጣቸው አለ። እንዲሁም በፊታቸው አኑረው እንደ እግዚአብሔር ቃል በሉ አተረፉም። ምዕራፍ 5 የሶርያ ንጉሥ ሰራዊት አለቃ ንዕማን እግዚአብሔር በእርሱ እጅ ለሶርያ ደህንነትን ስለሰጠ በጌታው ዘንድ ታላቅ ክቡር ሰው ነበረ። ደግሞም ጽኑ ኃያል ነበረ። ነገር ግን ለምጻም ነበረ። ከሶርያንም አገር አደጋ ጣዮች ወጥተው ነበር። ከእስራኤልም ምድር ታናሽ ብላቴና ሴት ማርከው ነበር። የንዕማንንም ሚስት ታገለግል ነበር። እመቤቷንም ጌታዬ በሰማርያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለቻት። ንዕማንም ገብቶ ለጌታው ከእስራኤል አገር የሆነች አንዲት ብላቴና እንዲህና እንዲያ ብላለች ብሎ ነገረው። የሶርያም ንጉሥ ንዕማንን ሂድ፣ ለእስራኤል ንጉሥ ደብዳቤ እልክሃለሁ አለው። እርሱም ሄደ። 10 መክሊት ብር፣ 6,000 ወርቅ፣ 10 መለወጫ ልብስ በእጁ ወሰደ። ለእስራኤልም ንጉሥ ይህቺ ደብዳቤ ወደ አንተ ስትደርስ ባሪያዬን ንዕማንን ከለምጹ ትፈውሰው ዘንድ እንደሰደድሁልህ እወቅ የሚል ደብዳቤ ወሰደ። የእስራኤልም ንጉሥ ደብዳቤውን ባነበበ ጊዜ ልብሱን ቀዶ ሰውን ከለምጹ እፈውስ ዘንድ ይህ ሰው ወደ እኔ መስደዱ እኔ በውኑ ለመግደልና ለማዳን የምችል አምላክ ሆኜ ነውን? ተመልከቱ፣ የጠብ ምክንያት እንደሚፈልግብኝ እዩ አለ። የእግዚአብሔርም ሰው ኤልሳ የእስራኤል ንጉሥ ልብሱን እንደቀደደ በሰማ ጊዜ ልብስህን ለምን ቀደድህ? ወደ እኔ ይምጣ፣ በእስራኤልም ዘንድ ነቢይ እንዳለ ያውቃል ብሎ ወደ ንጉሡ ላከ።
ንዕማንም በፈረሱና በሰረገላው መጣ፣ በኤልሳም ቤት ደጃፍ ውጭ ቆመ። ኤልሳም ሂድ፣ በዮርዳኖስም 7 ጊዜ ታጠብ፣ ሥጋህም ይፈወሳል፣ አንተም ንጹሕ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ። ንዕማን ግን ተቆጥቶ ሄደ፣ እንዲህም አለ፣ እነሆ ወደ እኔ የሚመጣ ቆሞም የአምላኩን የእግዚአብሔርን ስም የሚጠራ የለምጹንም ስፍራ በእጁ ዳሶ የሚፈውሰኝ መስሎኝ ነበረ። የደማስቆ ወንዞች አባናና ፋርፋ ከእስራኤል ውሆች ሁሉ አይሻሉምን? በእነርሱ ውስጥ መታጠብና መንጻት አይቻለኝም ኖሯልን? ዘወርም ብሎ ተቆጥቶ ሄደ። ባሪያዎቹም ቀርበው አባት ሆይ ነቢዩ ታላቅ ነገርስ እንኳን ቢነግርህ ኖሮ ባደረግከው ነበር። ይልቁንስ ታጠብና ንጹሕ ሁን ቢልህ እንዴት ነዋ ብለው ተናገሩት። ወረደም፣ የእግዚአብሔርም ሰው እንደተናገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ሥጋውም እንደገና እንደ ትንሽ ብላቴና ሥጋ ሆኖ ተመለሰ፣ ንጹሕም ሆነ። እርሱም ከጭፍራው ሁሉ ጋር ወደ እግዚአብሔር ሰው ተመለሰ። መጥቶም በፊቱ ቆመና እነሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቅሁ። አሁንም ከባሪያህ በረከት ትቀበል ዘንድ ለምንሃለሁ አለ። እርሱም በፊቱ የቆምሁት ሕያው እግዚአብሔርን አልቀበልም አለ። ይቀበለውም ዘንድ ግድ አለው፣ እርሱ ግን እምቢ አለ። ንዕማንም እኔ ባሪያህ ከእንግዲህ ወዲህ ከእግዚአብሔር በቀር ለሌሎች አማልክት የሚቃጠል መስዋዕት ወይም ሌላ መስዋዕት አላቀርብምና 2 የበቅሎ ጭነት አፈር እንድወስድ እሺ ትለኝ ዘንድ ለምንሃለሁ። እግዚአብሔርም ለእኔ ለባሪያህ በዚህ ነገር ብቻ ይቅር ይበለኝ። ጌታዬ በዚያ ይሰግድ ዘንድ እጄን ተደግፎ ወደ ሬሞን ቤት በገባ ጊዜ እኔም በሬሞን ቤት በሰገድሁ ጊዜ እግዚአብሔር በዚህ ነገር ለእኔ ለባሪያህ ይቅር ይበለኝ አለ። እርሱም በደህና ሂድ አለው። 1 አግድመትም ያህል ከእርሱ ራቀ። የእግዚአብሔር ሰው ሎሌ ጊያዝ ጌታዬ ሶርያዊውን ይህንን ንዕማንን ማረው፣ ካመጣለት ነገር ምንም አልተቀበለም። ሕያው እግዚአብሔርን በስተኋላው ሮጣለሁ፣ ከእርሱም አንዳች ወስዳለሁ አለ። ጊያዝም ንዕማንን ተከተለው። ንዕማንም ወደ እርሱ ሲሮጥ ባየው ጊዜ ሊገናኘው ከሰረገላው ወርዶ ሁሉ ደህና ነውን አለው። እርሱም ደህና ነው። አሁን ከነቢያት ወገን የሆኑት 2 ጎልማሶች ከተራራማው ከኤፍሬም አገር ወደ እኔ መጥተዋል። 1 መክሊት ብርና 2 መለወጫ ልብስ ትሰጣቸው ዘንድ ለምንሃለሁ ብሎ ጌታዬ ላከኝ አለ። ንዕማንም 2 መክሊት ትወስድ ዘንድ ይፈቀድልህ አለ። ግድ አለውም። 2ቱንም መክሊት ብር በ2 ከረጢት ውስጥ አሰረና ከ2 መለወጫ ልብስ ጋር ለ2 ሎሌዎች አስያዘ። እነርሱም ተሸክመው በፊቱ ሄዱ። ወደ ኮረብታውም በመጣ ጊዜ ከእጃቸው ወስዶ በቤቱ ውስጥ አኖራቸው። ሰዎቹንም አሰናበተ፣ እነርሱም ሄዱ። እርሱ ግን ገብቶ በጌታው ፊት ቆመ። ኤልሳም ጊያዝ ሆይ ከወዴት መጣህ አለው። እርሱም እኔ ባሪያህ ወዴትም አልሄድኩም አለ። እርሱም ያ ሰው ከሰረገላው ወርዶ ሊቀበል በተመለሰ ጊዜ ልቤ ካንተ ጋር አልሄደምን? ብሩንና ልብሱን የወይራውንም የወይኑንም ቦታ በጎችንና በሬዎችን ወንዶችንና ሴቶችን ባሪያዎች ትቀበል ዘንድ ይህ ጊዜው ነውን? እንግዲህስ የንዕማን ለምጽ ባንተ ላይ ለዘላለም በዘርህ ላይ ይጣበቃል አለው። እንደ በረዶም ለምጻም ሆኖ ከእርሱ ዘንድ ወጣ። ምዕራፍ 6 የነቢያትም ልጆች ኤልሳን እነሆ በፊቴ የምንቀመጥበት ስፍራ ጠቦናል፣ ወደ ዮርዳኖስም እንሂድ፣ ከእኛም እያንዳንዱ ከዚያ ምሰሶ ያምጣ፣ የምንቀመጥበትንም ስፍራ በዚያ እንስራ አሉት። እርሱም ሂዱ አለ። ከነሱም አንዱ አንተም ደግሞ ከኛ ከባሪያዎች ጋር ለመሄድ ፍቀድ አለ። እርሱም እሄዳለሁ አለ። ከነርሱም ጋር ሄደ። ወደ ዮርዳኖስም በደረሱ ጊዜ እንጨት ቆረጡ። ከነርሱም አንዱ ምሰሶውን ሲቆርጥ የምሳሩ ብረት ወደ ውሃው ውስጥ ወደቀ።
እርሱም ጌታዬ ሆይ ወዮ ወዮ የተዋስሁት ነበረ ብሎ ጮኸ። የእግዚአብሔርም ሰው የወደቀው ወዴት ነው አለ። ስፍራውንም አሳየው። እንጨትም ቆርጦ በዚያ ላይ ጣለው። ብረቱም ተንሳፈፈ። እርሱም ውሰደው አለ። እጁንም ዘርግቶ ወሰደው። የሶርያ ንጉሥ ከእስራኤል ጋር ይዋጋ ነበር። ከባሪያዎቹም ጋር ተማክሮ በዚህ ተደብቀን እንሰፍራለን አለ። የእግዚአብሔርም ሰው ሶርያውያን በዚያ ተደብቀዋልና በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉሥ ላከ። የእስራኤልም ንጉሥ የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። አንድ ጊዜም ሳይሆን ሁለት ጊዜም ሳይሆን በዚያ ራሱን አዳነ። የሶርያም ንጉሥ ልብ ስለዚህ እጅግ ታወከ። ባሪያዎቹንም ጠርቶ ከኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ አትነግሩኝምን አላቸው። ከባሪያዎቹም አንዱ ጌታዬ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝህ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳ ለእስራኤል ንጉሥ ይነግረዋል አለ። እርሱም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነርሱም እነሆ በዶታይን አለ ብለው ነገሩት። ወደዚያም ስፍራ ፈረሶችንና ሰረገሎችን እጅግም ጭፍራ ሰደደ። በሌሊትም መጥተው ከተማይቱን ከበቡ። የእግዚአብሔር ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎችም ነበሩ። ሎሌውም ጌታዬ ሆይ ወዮ ምን እናደርጋለን አለው። እርሱም ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳም አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይኖች ገለጠ። አየም፣ እነሆ በኤልሳና በዙሪያው ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበር። ወደ እርሱም በወረደ ጊዜ ኤልሳ ይህን ሕዝብ እውር ታደርገው ዘንድ ለምንሃለሁ ብሎ ወደ እግዚአብሔር ጸለየ። ኤልሳም እንደተናገረው ቃል እውር አደረጋቸው። ኤልሳም መንገዱ በዚህ አይደለም፣ ከተማይቱም ይቺ አይደለችም፣ የምትሹትን ሰው አሳያችሁ ዘንድ ተከተሉኝ አላቸው። ወደ ሰማርያም መራቸው። ወደ ሰማርያም በገቡ ጊዜ ኤልሳ አቤቱ ያዩ ዘንድ የእነዚህን ሰዎች ዓይኖች ግለጥ አለ። እግዚአብሔርም ዓይኖቻቸውን ገለጠ፣ እነርሱም አዩ፣ እነሆም በሰማርያ መካከል ነበሩ። የእስራኤል ንጉሥ ባያቸው ጊዜ ኤልሳን አባቴ ሆይ ልግደላቸውን አለው። እርሱም አትግደላቸው፣ በሰይፍህና በቀስትህ የማረከውን ትገድል ዘንድ ይገባሃልን? እንጀራና ውሃ በፊታቸው አኑርላቸው፣ በልተውና ጠጥተውም ወደ ጌታቸው ይሂዱ አለው። ብዙም መብል አዘጋጀላቸው። በበሉና በጠጡ ጊዜም አሰናበታቸው። እነርሱም ወደ ጌታቸው ሄዱ። ከዚያም በኋላ የሶርያ ንጉሥ ወልደ አዴር ሰራዊቱን ሁሉ ሰበሰበ። ወጥቶም ሰማርያን ከበባት። በሰማርያም ታላቅ ራብ ሆኖ ነበር። እነሆም የአህያ ራስ በ50 ብር የርግብም ኩስ የጎሞር 8ኛ የሚሆን በ5 ብር እስኪሸጥ ድረስ ከበቧት። የእስራኤልም ንጉሥ በቅጥር ላይ በተመላለሰ ጊዜ አንዲት ሴት ጌታዬ ንጉሥ ሆይ እርዳኝ ብላ ወደ እርሱ ጮኸች። እርሱም እግዚአብሔር ያረዳሽን እኔ እንዴት ረዳሻለሁ? ከአውድማው ወይስ ከመጠመቂያው ነውን? አለ። ንጉሥም ምን ሆነሻል አላት። እርሷም ይቺ ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለች። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኋት፣ ልጇንም ሸሸገችው ብላ መለሰችለት። ንጉሡም የሴቲቱን ቃል ሰምቶ ልብሱን ቀደደ፣ በቅጥርም ይመላለስ ነበር። ሕዝቡም በስተውስጥ በስጋው ላይ ለብሶት የነበረውን ማቅ አዩ። ንጉሡም የሳፋጥ ልጅ የኤልሳ ራስ ዛሬ በላዩ ያደረ እንደሆነ እግዚአብሔር ይህንን ያድርግብኝ ይህንንም ይጨምርብኝ አለ። ኤልሳ ግን በቤቱ ተቀምጦ ነበር። ሽማግሌዎቹም ከእርሱ ጋር ተቀምጠው ነበር። ንጉሡ ሰው ላከ። መልእክተኛውም ገና ሳይደርስ ለሽማግሌዎቹ ይህ የነፍሰ ገዳይ ልጅ ራሴን ይቆርጥ ዘንድ እንደላከ እዩ፣
መልእክተኛውም በመጣ ጊዜ ደጁን ዘግታችሁ ከልክሉት፣ የጌታው የእግሩ ኮቴ በኋላው ነው አላቸው። ሲናገራቸውም መልእክተኛው ወደ እርሱ ደረሰ። እርሱም እነሆ ይህ ክፉ ነገር ከእግዚአብሔር ዘንድ ነው፣ እግዚአብሔርን ገና እጠብቅ ዘንድ ምንድር ነኝ አለ። እንግዲህ የዛሬውን የመጽሐፍ ቅዱስ ንባብ በዚህ እናጠናቅቃለን። ማታ ከምሽቱ 3 ሰዓት በቲክቶክ እና በቴሌግራም ላይቭ በሚተላለፈው ፕሮግራም ሁላችሁም በመገኘት አብረን በድጋሚ የእግዚአብሔርን ቃል እንድናጠና መልእክታችን እንዲደርሳችሁ እንወዳለን። ምሽቱ 3 ሰዓት እንገናኝ። መልካም ጊዜ